ከቡስካ በስተጀርባ ክፍል 7 ከሎሆራ ጨርቆሎ ማዝ ሆኖ ደም ወተት ስጋና ማር እየተቀለበ ከሰልና ቅቤ ተቀላቅሎ ፊቱንና የተላጨውን ራሱን ተቀብቶ ከሚዜው ጋር ውለው ጫካ ሆነ። ከሎ የወገኖቹን ባህላዊ የጋብቻ ስነ ስርዓት ለመጀመር ምክንያቱ አንድ ነበር፣ ፍቅር። ስነ ስርዓቱን ያሟላ ሲመጣ ግን አዲስ ስሜት አምሮ ማፍለቅ ጀመረ። ወገኖቹ የሆኑት አመሮች በአንድ ወቅት ከማህበረሰባቸው አግልለውት ነበር። ያውም ጭካኔ በተሞላበት ሁኔታ እንዲሞት ተደርጎ ተጥሏል። ከሚወዳቸው ወላጆቹና እህት ወንድሞቹ ከሚያፈቅረው የፍየልና ጥጃ ጥበቃው ከቦረቀበትና ከተጫወተበት ማራኪ አመር ምድር ተጎትቶ ተወስዶ በጦር ተወግቶ ወደ ገደልም ተገፍቶ የሞትን ጽዋ ጉድጓድ ውስጥ እንዲቀምስ ተደርጎ ነበር። የሕፃንና የወጣትነት አምሮ ይህንን የደረሰበትን መራራ ጽዋ ጠንጥኖ በገዛ አምሮ የዛን ጊዜውን መሬት ተዋናይ ሲያስታውሰው አፉን ደምደም ይለዋል፣ ልሳኑ ይዘጋበታል። ሕይወቱ የላሸቀ የተበላሸ እንቁላል ሆኖ ባለመጥቀሙ ተሽቀንጥሮ የተወረወረ ይመስለዋል። የዛኔው የቁስል ስሜት ምልክት ጥሎ ካለፈ ዓመታት ቢቆጠሩም ሁሌም አጋጣሚውን ባስታወሰ ቁጥር ስቃዩ ይጀምረዋል። ሞት ጉሮሮው ላይ ቆሞ ስለታም ሰይፉን ጉሮሮው ውስጥ ሊቀረቅርበት ሲመጣ ይታየውና ይባባል። መሸሻ መደበቂያ ማምለጫ መንገድ ያጣል። ከራስ ሊና የሚፈጠር አስፈሪ ነገር በምን አንቀጽ ይከሰሳል? ምን አይነት ጠንካራ በርስ ያግደዋል? እኮ ለምን ምን ባደረኳቸው በእንቦቀ ቅላነቴ ወቅት ልሸከሙ የማልችለውን ሞትና ፍርሃት አሸከሙኝ? ምን ባደረኳቸው ነው ከናቴ ጉያ ነጥለው አብሬያቸው ከመዘላቸው ጓደኞቼ ለይተው ለመከራ የዳረጉኝ? ባለፈው ሕይወቱ ከሎሆራ ራሱን በራሱ እየጠየቀ መልስ ያጣበት ጉዳይ ነው። ለብዙ ዓመታት የዕለት ተዕለት ትዕይንት ሆኖ የሚቀርበውን የቆየ ትዝታ ባስታወሰ ቁጥር የመጨረሻውን ረድፍ ይዘው የሚደረደሩት ጥያቄዎች ከላይ የተዘረዘሩት ሲሆኑ መልሳቸው ግን ሰው ወይንም መዝገበ ቃላት ሳይመልሰው እስከዛሬ አብረው ተዘልቀዋል። ከሎሆራ በሕይወቱ ሁሉ ያምንበት የነበረው አሁን ግን እንደ ጉም እየበነነ አልጨበጥ ይለው ጀምሯል። ወደ ወገኖቹ ብቻም ሳይሆን ወደ ሐመር ምድር ለመመለስ አልሞም አያውቅም። የኖረው እነሱን ሲረግምና ሲሸሽ ነው። 12ኛ ክፍል እንደጨረሰ በአገር አቀፍ የመሰረተ ትምህርት ዘመቻውም ወቅት ከዘመቻው መቅረት ወይም መለወጥ አልቻለ ብሎት እንጂ እግሩንም ለማንሳት አያስብም ነበር። የዛኔም ቢሆን ደግሞ ጌታዋን የተማመነች በግ እንዲሉ መንግስትን ተማምኖ እንጂ እንኳን የከፍተኛ ትምህርት እድሉ ሌላው ሁሉ ነገር ቢቀር ወደ ሐመር ምድር ተመልሶ ለመምጣት አያስብም ነበር። በቆይታውም አይጥና ድመት ሆነው ቆዩ እንጂ አልተቀራረቡ። አሁን ግን አይጡም ድመቱም እሱ እንደሆነ በመቁጠር ወደ ቤቱና ወደ ባለቤቶቹ መመለስ ይከጃጅለዋል። ከሎሆራ በእርግጥ አሁን ያለው ሐመር ነው። ሐመሮች በተለይም ዘመዶቹ ባዩት ቁጥር ይሳሱለታል። ወላጅናቱ ልክ እንደ ልጅነቱ እጆቹን እያፍተለተሉ እንባቸውን ያፈሱለታል። ያላቸውንና ቤት ያፈራውን ጎጆው ድረስ ተሸክመው ያመጡለታል። ከብት ለመዝለል በየዘመዶቹ ቤት ሲዞር እንደ ብርቅ ስሙ አስተናግደውታል። ከብት በሚዘልበትም ወቅት ዘመዶቹ ዝግጅቶቹን በማሟላትና በለምለም ቅጠል መልካም ዕድልን በመመኘት አብረው ተጨንቀዋል። ልጃገረድ ዘመዶቹም የዝምድና ምልክት የሆነውን ግርፋት በወኔና በፍላጎት ተገርፈውለታል። ከሎሆራ ይህን ሁሉ ካመዛዘነ በኋላ ለዘመናት በአእምሮ ተቀብረው የኖሩትን ጥያቄዎች ከመቃብራቸው እያወጣ መጣል ጀምሯል። እናቱ እንደ ብርቅዬ ልጃቸው፣ ወንድምና እህቶቹ እንደ ተወዳጅ ወንድማቸው አድርገው ይቆጥሩታል። ታዲያ ማንን ይጥላ? ለስቃይ ሁሉ ተጠያቂው ማን ሊሆን ነው? ለምንስ እንዲሞት አድርገው ጣሉት? ከሎሆራ አእምሮ ለጥያቄዎች መልስ አገኘ። ለመጣል ያበቃው ባህሉ ነው። እሱን ለመጉዳት ከናቱ ጉያ ለመነጠል የደፈሩት የአገር ሽማግሌዎች እንኳን ከሜዳ ተነስተው ለሱ ክፉ አላሰቡም። የሐመር ሕዝብ ባህሉን አክባሪ ካለ ዘመናዊ ሕግና ደንብ በባህላዊ ደንቦችና ሥርዓቶች የሚመራ ተፋቅሮና ተዛዝኖ የሚኖር ማህበረሰብ ነው። ማንንም የማያገል
ባህሉን ከመከተል ዝንፍ የማይል ህዝብ መሆኑን አረጋግጧል። ታዲያ ወገኖቼ በእኔ ላይ ብቻ ልዩ ቅጣት አይፈጽሙብኝማ። ባህላዊ ደንብ መሟላት ነበረበትና ተገደልኩ። ከሙትነት ተነስቼ ስመጣ ግን ተቀበሉኝ። አሁን የተቀበሉኝ ስለተማርኩ ከነርሱ የተለየ ህይወት ስላየው አይደለም፣ ባህሉ ስለሚፈቅድ ብቻ ነው። ታዲያ ባህል ባመጣው ጦስ ወገኖቼን መጥላት አለብኝ? ጨርቆሌ ማዝ ተብሎ ጫካ ለጫካ የሚዞረው ከለሆራ እድሜ ልኩን አምሮውን ሰንገው ይዞ ያስጨንቁት የነበሩትን ጥያቄዎች መመለስ ጀመረ። ሰው ራሱን ማስተማር የሚችል ታላቅ ፍጡር ነው። በተለይም ታታሪ ሰዎች ከአምላክ የተሰጠውን ቃል ተግባራዊ ለማድረግ እየተጣጣሩ ይገኛሉ፣ እየተሳካላቸውም ነው። በምርምር ሥራ እንደ እብድ ያለፈለፈ ፈላስፋ፣ ቀንና ሌሊት በምርምርና በሙከራ እልሁን ያልጨረሰ ሳይንቲስት፣ እንደሚፈጥራቸው ገጸ ባህሪያት ስቅስቅ ብሎ ያላዘነ አሊያም በደስታ ያልተፍነከነከ ደራሲ፣ የሚስለውን ስዕል የተዋጣ ለማድረግ ረቂቁን የተፈጥሮ ምስጢር ለማወቅ በመጣጣር ያልዳከረ ሰዓሊ ሊኖር አይችልም። ካለም ከነሆድ አምላክ ወገን የሆነ አስመሳይ መሆኑ ነው። ካርለት የሐመር ሴቶችን ሕይወትና ማህበራዊ ተሳትፎ የምታጠና ወጣት አንትሮፖሎጂስት ናት። ያለችበት ዘመን ሳይንስና ቴክኖሎጂ የመጠቀበት፣ የሰው ልጆች በአዲስ ግኝቶች የሚንበሸበሹበት ወቅት ነው። እንደ ድሮው ዘመን ይህን ማድረግ ያስቸግራል የሚል አዳማጭም ሆነ ተመልካች አያገኝም። መሆን አለበት ብዬ ብዙ ሞከርኩኝ፣ ፈተናና ስቃይም ገጠመኝ። በመጨረሻ ግን ተሳካልኝ ሲባል አድናቆታዊ ጭብጨባ መቅለጡን አውቃለሁ። የሰው ልጅ በውሃ ውስጥ በባቡር መጓዝ በቻለበት፣ ህዋ ላይ ከተማ በከተመበት፣ አይጥና ድመት አብረው እንዲጫወቱ በተደረገበት ወቅት እኔ ሰውነቴ ቢቆስል፣ የአእምሮ ጭንቀት ቢደርስብኝ፣ ብገረፍና ባልባ ገባ ምኑ አዲስ ነገር ነው? ከዚህስ የቀለለ የዓላማ መስዋዕትነት ምን ሊኖር ይችላል? መኝታዋ ላይ ተጋድማ የምታስበው ነበር። ለአንድ ወር ያክል በከብት ዝላይ ወቅት የተገረፈችው ቁስል አሰቃያት። ጫማ የለመደውን እግሯንም እንቅፋቱና ሾሁ እየተሰካካን ሰፈሰፋት። እየቆየ ሲመጣ ግን ይሁሉ ስቃይ እየታገሰ ቁስሉም እየደረቀ እግሯም እየደነደነ መጣ። በቃን በማይሉት ማስታወሻዎቿ የዕለት ገጠመኞቿን እያሰፈረች በካሜራዋ እይታዋን እያጠናከረች በድንኳኑ አካባቢ አገገመች። ካርለት አልፈርድ ልብሶቿን በሻንጣዋ ቆልፋ ቆዳዋን በመልበስ በባዶ እግሯ በጨሌና አምባር አጊጣ ስትወጣ ብዙ አዲስ ሁኔታ አጋጠማት። የሐመር ልጃገረዶችና ሴቶች የእውነት ቀረቧት። ጎረምሶችም ያሽኮረመሟት ጀመር። እነሱ የኛ ናት፣ እሷ ደግሞ የነሱ ነኝ የሚል ስሜት ፈጠሩና ከልብ መቀራረብ ጀማመሩ። ለካርለት አዲሱ ቁልፍ በሩን ከፈተላት። በተለይም ካርለት እንጨት ለመልቀም ወደ ጫካ ስትሄድ እንቅፋቱም እሾሁም የለቀመችው እንጨት ክብደትም ስቅስቅ ብላ እስከ ማልቀስ ቢያደርሳትም ከልጃገረዶችና ካገቡ ሴቶች ጋር በኩንኩሮ አጋም፣ ጨውሊምባ፣ እንኮይ፣ በሾላ በዋንዛ ወደ ተሞላው ጫካ በሄደሽ ቁጥር የሚያወሩት የሚዘፍኑት ምስጢራቸውን የሚያካፍሏት ሁሉ ማር ሆኖላታል፣ ጣፋጭ። ባልሽን ትወጂዋለሽ? ካርለት አንድ ጊዜ አንዷን ባለትዳር ነጠል ብለው እንጨት ሲለቅሙ ጠጋ ብላ ጠየቀቻት። በሳቅ እየተፍለቀለቀች ራሷን ባውንታው ዛወዘች። ይገርፍሻል? ባልሆኖ ላይ ገርፈኝ ነው። በካርለት ጥያቄ እየተገረመች መለሰችላት። ለምንድነው የሚገርፍሽ? ሌላው ካርለት ጥያቄ ነበር። ሳጠፋ በትክክል እንድሰራ፣ እሱ ካልመታኝማ አጠፋለሁ። የታፈነ ሳቋን ለቀቀችው። ሲመታሽ አትጠዩ? ለምን? ወንዶ ነው ሴትን ካልመታት ታዲያ ስታጠፋ ያየ ዝም ሊል ነው? ከባልሽ ወንድም ጋር የግብረ ስጋ ግንኙነት ተፈጽሚያለሽ? ታዲያ ሊቀር ነው? ከባለቤት የታናሽ ወንድም ጋር ሳቋ ቀደማት። ይህንና ይህን መሰሉን ውይይት ከባለትዳር ሴቶች ጋር ባደረገሽ ቁጥር መልሳቸው ተመሳሳይ ይሆንባታል። ከልጃገረዶች ጋር ስትጫወት ደግሞ ለየት ያሉ ነገሮችን ትሰማለች። እድሜሽ ስንት ነው? ካርለት ልጃገረዷን ጠየቀቻት። በአሉታ አንገቷን ግራና ቀኝ አወዛወዘችላት። እጮኛለሽ? በአዎንታ አንገቷን ላይና ታች አወዛወዘች።
እጮኛሽን ታውቂዋለሽ? ካርለት ጠየቀቻት። ልጃገረዷ የካርለት ጥያቄ ግር አላት። ከእጮኛሽ ጋር ተገናኝታችሁ ታውቃላችሁ? ልጃገረዷ ባሉት አንገቷን ወዘወዘች። ከወንድ ጋር የግብረ ሥጋ ግንኙነት ጀምረሻል? የማይጠየቃል በደንብ ነው። በሳቅ ፍርስ አለች ተጠያቂዋ ልጃገረድ። ልጃገረዷ በካርለት የሞኛሞኝ ጥያቄ ስትስቁላ ብታድርም አይወጣላትም። ሆኖም ካርለትን ባለማወቋ ብቻ ስሜቷን ካለ ገደብ ለቃ ልታሳቅቃት አልፈለገችም። ግንኙነት ስታደርጊ እንዴት ነው? ካርለት ጥያቄዋን ቀጠለች። ልጅቷ ያን ጊዜስ ሳቋን ልትቆጣጠር ተስኗት ከርቀት ያሉ ጓደኞቿ እስኪደነግጡ ድረስ በሳቅ ተፍለቀለቀችና የፍየል ቆዳዋን ከኋላ በኩል ላመል ያህል ከፍ አድርጋ ጎንበስ በማለት ያደራረግ ስልቷን አሳየቻት። እስካሁን ከስንት ወንድ ጋር ቀበትሽ? ቁጥር አለማውቋን ካርለት ዘነጋች። ብዙ ነው መለሰች ልጃገረዷ። ካገባችና ካላገባች ልጃገረድ የየትኛውን ኑሮ ትወጂዋለሽ? ሁለቱም ጥሩ ነው። ልጃገረድነት እንደ ልብ ለመጫወትና ከጉረምሳ ጋር ለመዳራት ባለማግባትም ልጅ ስለሚወለድ ደስ ይላል ብላ መለሰች ልጃገረዷ። ካርለት ልጃገረዶች ሆኖ ያገቡ ሴቶች በባህላቸው የሚረኩ ባህላቸውን የሚያከብሩና የሚወዱ ሆነው አገኘቻቸው። ካላፍረትና መሳቀቅ ከልባቸው የቀረቧት ሴቶች ከጓደኛ የሚደብቁት ምስጢር የሚባል ነገር እንደሌላቸውም በተግባር አረጋገጡላት። ካርለት እንደ ክልሉ ኗሪ ሕዝብ ባህል ራሷን ለማኖር በገባችው የራስ በራስ እምነት መሰረት ቆዳ እንደመልበሱ በባዶ እግር እንደመሄዱ እንጨት እንደመልቀሙ ሁሉ ለማረስም ሞካከረች። ስለዚህ እርፍን የሚጨብጡ የእጆቿ ጣቶችና መዳፏ ለስላሳና ገና ያልገበረ በመሆኑ መላላጡ ወደ እጇ ተሸጋገረ። በዚያ ላይ ከብቶች ወዲያና ወዲህ ሲያላጓት አቅመቢስ በመሆኗ መውደቅ መነሳት ቀጠለች። ያም ሆኖ ግን ከብዙ ጣውረድ በኋላ እጆቿም ጠነከሩ፣ የአካል ጥንካሬዋም ዳበረ። ሌላ ያስቸገራት ልምድ ደግሞ ላሞችን ማለቡ ነበር። በሐመር ባህል የምታርስና ከብት የምታልበው ልጃገረዷ ናት። ካርለትም መጀመሪያ ማለብ ስትሞክር መልኳና ወዟ አዲስ የሆነባቸው ከብቶች አላስጠጋሽ ብለዋት ነበር። ይባስ ብለውም በቀንዳቸው ይደስቋት ጀመር። አንድ ጊዜ እንዳውም የጎና አጥንቷን አንዷ ላሞግታት ለ2 ሳምንት ያህል ውጋት እያጣደፋት ታማቆየች። ሲሻላት ደግሞ ሙከራዋን እንደምንም ቀጥላ ከብቶችን በመላመድ ላሞችን ማለብ ጀመረች። ከሎሆራ በጨርቆሌ ማዝነት በደንብ እየተቀለበ ከቆየ በኋላ ሚዜው ሰውነቱ እንደተመለሰ አረጋገጠ። ስለዚህ ከሎሆራና ሚዜው ከተሪ ዲክዲክ ቆዳ የተተለተለ ቀበቶ መሳይና ኩርኩፋ ይዘው በደንቡ መሰረት ጎይቴ አንተነህን በድብቅ ማሳደድ ጀመሩ። ጎይቴ አንተነህ ከሎን አልወደደችውም። እሷ ልቧ የጠፋባት ለዚያ ጀግና ለደልቲ ገልዲ ነው። መሬቱን በልበ ሙሉነት እየረገጠ ሲንጎማለል የሷንም ልብ እንደተረማመሰው ሁሉ በፍቅር ታቃስታለች። በኢቫንጋዲ ጭፈራ ወቅት አንዳንድ የመንደራቸው ብቅ ካለ ስሜት ቀስቃሽ የሆኑትን ሌሎችን የዳንስ ምቶች ከሌሎች ጋር ብትጨፍርም ጭኑን በጭኗ ውስጥ ሲያስገባ የአእምሮዋን እንቅስቃሴ ያዛባና በቁጥጥሩ ስር ያደርጋታል። ከወገቧ ልጥጥ ብላ ወንድ ብልቱ ላይ ትለጠፍበታለች። በዚያን ወቅት ስሜት እንደ ቂቤ ይቀልጥና እሱም ምሽት እሷም ማሸት እሱም ምሽት ሲደራረጉ ይቆዩና ሁለቱም ሲሸነፉ ውጥረት ሲበዛባቸው ተያይዘው ወደ ጫካ ወደ ልዩ የተፈጥሮ መኝታ ክፍል ጎራ ይላሉ። ጫካው ውስጥ ወፎች፣ አራዊት፣ እባቦችና ሰዎችም ጭምር ፍቅራቸውን በነጻነት ይለዋወጣሉ። ጫካ ውስጥ ትርኢት አቅራቢ እንጂ ተመልካች አይኖርም። ሁሉም ለየራሱ ብቻ መባባል ነው። ከሎሆራ ጎይቴ አንተነህን ባየ ቁጥር ከፍቅሩ ጽናት አንጻር ሰውነቱ እየተልፈሰፈሰ ቢርበተበትም ተፈቃሪዋ ግን ኩሩ ሆና ኩሩ ወንድ ጅንንና ጀግና ስሙ የገነነ ወንድ ፈላጊ ነበረችና እሱ ለሷ ሲል ልብሱን አውልቆ ራቁቱን ቢሄድም ሊያደርገው ያላሰበውን እንዲያደርግ ፍቅሯ ቢያስገድደውም እሷ ግን ለሱ ቁብ የማይሰማት ሆነችበት። የጎይቴ አንተነህ ልብ ያለው ደልቲ ገልዲ ላይ ሲሆን የከሎሆራ ልብ የማለለው ደግሞ ለጎይቴ አንተነህ ነው። ቢሆንም ከሎሆራ እሷን የማግኘት ተስፋ አልጨለመበትም። እሱንም ሆነ ሽያው ወይም ሚዜው ከቀናቸው ጎይቴ አንተነህን ብቻዋን ሰከም ስትል ሊያገኟት ይችላሉ።
አንድ ቀን በሬ ጠምዳ ስታርስ አጥማጆቿ ከርቀት ቁጥቋጦ ውስጥ ተደብቀው ሲከታተሏት ዋሉ። መቼም እንደዚያን ቀን በከፊል የተመቻቸ ቀን ከዚህ በፊት አላጋጠማቸውም። በሬዎችን በጅራፍ ሸንቆጥ በማድረግ ከወገቧ ወደ ጎንና ጎን ለጠጥ ዳሌዎቿን ወጣ ገባ ያደረገች ስለ ሐመር ጀግኖች፣ ስለ ከስኬ ወንዝ፣ ስለ በልጉ ታንጎራጉራለች። አጠገቧ ያጎቷ ልጅ ብቻ ነው ያለው። እሱ ዘወር ካለላቸው ፈጥነው ሊይዟትና የልባቸውን ሊያደርሱ ይችላሉ አጥማጆቿ። እሱ ያለ ግን ምንም መስራት አይችሉም። ጎይቴ የተዘጋጀላትን ወጥመድ በጭራሽ አላወቀችም። ዝም ብላ እርሻዋን ታርሳለች። አፍቃሪዋም ከዘንባባው ዙሪያ ካለው ሰንበሌት ውስጥ ሆኖ በገዛ ምራቁ ይታነቃል። ቦርጆ ወይም አምላክ ያጎቷን ልጅ ከዚህ አካባቢ ዘወር እንዲያደርገው አጥማጆቿ ይመኛሉ። ያጎቷ ልጅ ደግሞ ጎይቴ አንተነህ ልጃገረድ በመሆኗ ብቻዋን ትቷት ቢሄድ ሊደርስባት የሚችለውን አጋጣሚ አሰበ። እሱና ሌሎች ጎረምሳ ዘመዶቿ መጠበቅ ተስኗቸው ጀግንነት ሀብት ከሌለው አንዱ ቢተናኮላት የሌሎች ልጃገረዶች ማሽሟጠጥና በጓደኞቹ ፈሪ ተብሎ መናቁ እሱንና ዘመዶቹን ስለሚያናድዳቸው ብቻዋን ትቷት ለመሄድ አልፈለገም። ስለዚህ አዳኞች ታዳኟን በቁጥጥር ስር እንዲያውሉ ያጎቷ ልጅ የጉሮሮ አጥንት ሆኖባቸው ሳይሳካላቸው ቀረ። በሌላ ቀናትም ውሃ ለመቅዳት ስትሄድና ገበያ ስትመላለስ ተክለ ቁመናዋን ፈገግታዋንና የሚነጥረውን መቀመጫዋን ቀምሶ ያልጠገበውና እያየ በመሳሳት ላይ ያለው የመንደሯ ጎረምሳ እንደ ሴት ውሻ ከቦ ስለሚከታተላት በድብቅ ለሚከታተሏት እንቅፋት ሆኖባቸው ሰነበተ። ከሎሆራ ከሚዜው ጋር ጫካ ለጫካ ሲዞርና ጎይቴ አንተነህን ሲከታተል ጉሮሮ ሲጮህበት ቢውልም እየቆየ ግን መሰላቸት ጀመረ። ፊት ለፊት ሄዶ የደንቡን ለመፈጸም ያስብና ባህሉን ባለማክበሩ የሚደርስበትን ውግዘትና ቅጣት እያሰበ ሐሳቡን ከህሊናው አውጥቶ ያሽቀነጥራል። አንድ ቀን ግን ጎይቴ አንተነህ ደንገዝገዝ ባለ ምሽት ከቤቷ ወጥታ መንገዱን ስትነካው እነከሎ ተከተሏት። ከመንደሯ ዘወር እንዳለች የመሮጥ ያህል እየተራመደች ወደፊት ገሰገሰች። ከሎሆራ የት እየሄደች ይሆን? ብቻዋን ካለ ፍርሃት እንዴት ትሄዳለች? በማለት ግራ ገባው። ከወሩ ራቅ ብለው ካሉት መንደሮች ከመድረሷ በፊት ግን እነሱ ያቀዱትን ከመፈጸም የሚያግዳቸው የለም። አቤት ለስንት ጊዜ እንዳለፋን በግላጭ አገኘናት ተባብለው ከሎና ሚዜው ተቃቅፈው ደስታቸውን ተገላለጹና ፍጥነት ጨምረው እሷን ለመያዝ ወደፊት ሽምጥ ሮጡ። እሷ ዘንድ ከመድረሳቸው በፊት ግን ሁለቱም ሩጫቸውን ገተው ቆሙ። ከግራር ጥላው ስር መሳሪያ ያዘና በርኩታው ላይ የተቀመጠ ሰው ያዩ መሰላቸው። አበሸቃቸው፣ ገረማቸው። ማን ይሆን ጠየቀ ከሎ። እንጃ አለ ሚዜው። ስለዚህ ሁኔታውን ለማረጋገጥ ወደ ጫካው ተክል ገባ ብለው አደፈጡ። ጎይቴ አንተነህ ወደዚያ ሰው እየቀረበች ስትሄድ እየተደነባበረች የሰካራም ጉዞ ጀመረች። ሰውየው መጀመሪያ ላይ ያተም ነበር። ዱካዋን ሲሰማ ግን ከተቀመጠበት ፈንጠር ብሎ ተነስቶ መሳሪያውን ሲደግን ወደሱ የምትገሰግሰው ጎይቴ አንተነህ ናት። መሳሪያውን አቃንቶ እጁን ከፍቶ ጠበቃት። ያው እንደ ልማዱ እንደ ቀንድ የቆመው ጡቷን ከሰውነቱ ስታሻሽለት እሱም የኮራው እንዳለዋን በሁለት እጁ ወደሱ ይበልጥ እየሳበ ትንፋሿ እስኪቆረጥ ድረስ ሳማት። እሷም ሆነሱ በተፈጠረው ሙቀት እንደ ቂቤ ቀለጡ። ከሎሆራ ይህን ትርኢት ራሱ እንደሚሰራ ሁሉ እሱም ባለበት ደነዘዘ። ሰውነቱ ሁሉ ባለበት ሲወጣጠር ታወቀው። በእርሱ ላይ የተለጠፈችበትና አቅፎ የሚስማት መሰለው። ዋና ተዋናዮቹ ግን ወደ ዋናው እርካታ ጉዟቸው ለመሄድ አንዱ በሌላው ውስጥ ዘልቆ ሲገባ ከሎ ከሰመመኑ ነቃ። የሚወዳት ጎይቴ አንተነህ ከሱ ጋር ሳይሆን ያለችው ከሌላ ሰው ጋር ነው። እሱ ያቀፈውና የሳመው ለካ ግንዱን ነበር። እሱ ግንድ አቅፎ ሲስም እሷ ሰው አቅፋ ትቃበጣለች። ዳሚት አለ ከሎ ሊቆጣጠረው በማይችለው ስሜት ተወጥሮ። ከሎሆራ ሰውየውን በደንብ ቢያስተውለውም ሊለየው አልቻለም። ሚዜው ግን ነገረው። አያደልት ይገልዲ ነው አለው። አዎ እሱ ነው። ካለሱ እሷን እንዲህ የሚያደነባብራትና ትንፋሿን የሚያሳጣት ወንድ የለም። ከሎ በል ወደ ተዋጠ ስሜት ውስጥ ገባ። ሚዜው ግን ከርቀት የሚታየው ቅብጠት አፉን አስከፍቶታል። ፍቅረኛሞች የፍቅር ጥማቸውን ለማርካት እየደጋገሙ ሲጫወቱ ቆዩና ተለያዩ። ጎይቴ አንተነህ ወደ መንደሯ ስትመለስ ከኋላ የቀረባት ሰው እንዳለ ሁሉ ልቧ ተንጠልጥሎ አልፈጠነችም። መንደሯ ልትደርስ ስትል ግን
አጥማጆቿ እንደ ጥንግ ተወርውረው ያዟት። ከለሆራ አቅፎ ይዞ እየታገለችውም ቢሆን ኩርኩፋውን አጎረሳት። ሚዜውም የተሪውን ቀጭን ቁርበት ከፊት ለፊቱ አጋደመባት። በቃ ቃል ኪዳኑ ታሰረ። ከእንግዲህ ጉይቲ አንተነህ የሱ እንጂ የሌላ አትሆንም። ይህ ደግሞ ጉይቲ አንተነህን ውስጥ ጣላት። ይሆናል ብላ ያላሰበችው ከተሜ መሳይ ለፍስፍስ የሱ ሊያረጋት ነው። እጇን እያወራጨች ጮኸች፣ አለቀሰች። የመንደሩ ሰው ዘመዶቿ አወይ ተደፈረን እያሉ መሳሪያቸውን እያቀባበሉ ደረሱላት። አባቷ አንተነህ ይመር ከሁሉም ቀድሞ እንደደረሰ ምን እንደሆነች አወቀ። ምን ሆንሽ ማለት አላስፈልገውም። ከዚያ ይልቅ ማን ነው አንቺ ጉድ የሰራኝ ብሎ ጠየቃት። ጉይቲ አንተነህ ሳግ እየተናነቃት በቀደም የጨርቅ ጎጆ ከኛ ፊት ለፊት ብላ ሳትጨርስ አንተነህ ይመር በእፎይታ ተነፈሰ። እንሂድ እንግደል የሚሉት ጎረምሶችም ያንተነህን መቀዛቀዝ ሲያዩ ልጓሙ ወደ ኋላ እንደተሳበ ፈረስ ባሉበት ተቅበጠበጡ። ጉይቲ አንተነህ አባቷና ዘመዶቿ እነዚያን ለፍስፍሶች ለምን ሳያራውጧቸው እንደቀሩ ግራ ገብቶ አጠላቻቸው። ምን ነው ደልቲ ገልዲ በኖረ ኖሮ ይህን ሁሉ ወቅዋቃ ልክ ያስገባልኝ ነበር፣ ወይኔ ወይኔ እያለች ደረቷን እየደቃች አምርራ ለቀሰች። ማንኛውም አባት በልጁ የወደፊት የህይወት ዕጣ ማሰቡ የማይቀር በመሆኑ አንተነህ ይመርም የልጁ የወደፊት እድሏ ተስፋ ያለው እንዲሆንላት በልቡ ተመኝቶላታል። በተለይም እነ ካርለት ወደ ወሮ መንደር መጥተው ከነሱ ጎጆ ፊት ለፊት ድንኳናቸውን ተክለው በነበረበት ወቅት በህሊናው ውስጥ ተፈጥሮ የማያውቅ አዲስ ተስፋ ወደ ህሊናው ገብቷል። ከለሆራ ልጅህን ከሰጠኝ አስተምራታለሁ እያለ አስጎምጅቶታል። አንተነህ ይመር ያሊበላ ያልደረሰውን ተስፋ በማሰቡ ብቻ ወስፋቱ ተልወስውሶ ባፉ መራቅ ሞልቶበታል። አንዷ ልጅ ተምራ እውነት ቀለም ለይታ ማየት ቢችል ምን ይሰማኝ ይሆን? የማያልቅባ አምላክ፣ እኔ ለሷ የማውቀውን ስመኝላት አንተ በመለኮታዊ ኃይል የተሻለ መረጥክላት። ለአንተ ከቶ ምን የሚሳነህ ነገር አለ? እኔን ከሞት አፋፍ መልሰህ ከቅዱስ ሕዝቦች ጋር አገናኝተህ ቅንነቴንና ሰላሜን ጠብቀህ ለዚህ ያደረስከኝ አንሶ እውነት ልጄ ለቁም ነገር ልትበቃልኝ ለዘመናት የተለዩዋቸውን ዘመዶችን ወረቀት ጥፋ ልታገናኘኝ እጹብ ነገር። አንተነህ እጆቹን ወደ አምላኩ ዘርግቶ አማተበ። ነገር ግን ይህን ባሰበበት አእምሮ ደግሞ አዲስ ተረኛ ሐሳብ እንደገና ይስተናገድበታል። መቼም የልጄ ቤተሰብ ካርላ ነው። ስለዚህ ልጄ የምታገባው ከጸንጋዞች ባዕዳን ወገን ነው። ያለችኝ ልጅ አንድ እሷ ብቻ በመሆኗ የማገኘው ጥሎሽ በርከትከት ያለ ካልሆነ በቀር በረቴ ላይ ሞላ ነው። ከጓሮዬ ጋጥ የማሰማራው በግና ፍየል ላጣ ነው። ማሩስ ቢሆን መጥቀሙ ቀረ። ኧረ ስንት ወንድሜ ይህን ሁሉ ካጣው የሐመር ኑሮ ያስጊ ሁኔታ ላይ መውደቁ ነው። አንተነህ ይመር ልጁ ጉይቲን እንደሱ ፍላጎትና የወደፊት ዕጣ እድል ለደና ቤተሰብ ሀብቱ ለሚያስተማመን ቢድራት እሷም ጠግባ ታድራለች፣ እሱም በረቱን በከብት ይሞላል። ሁሌም የሚመኘውን ጥይት ገዝቶ በዝናሩ ላይ ሻጥ ሻጥ ያደርግበታል። ታዲያ ይህን ሁሉ እምነቱንና ፍላጎቱን ሰቅሎ ሌላ ማት ወርዶ የፈራው ከደረሰ ምን ሊሆን ነው? ማንንስ ሊወቅስ ነው? ይህ አቀበቱን የሚጎትት ቁልቁለቱን እየገፋ የሚያሽከረክረው ሐሳቡ እንቅልፍ ነሳው። እንዲያውም በሕይወቱ ሙሉ እንደዚህ የተጨነቀበትና እንደ አንዳንድ ነገር ፈጂ መንገድ ለመንገድ የሚያወራበትን ምክንያት አላጣውም። ይህ ሁሉ ለልጁና ለራሱ ሲል ነው። አንተነህ ይመር ልጁ የጩኸት ድምፅ እንዳሰማች ነፍሱ በጭንቅላቱ የወጣች መስሎት ነበር። መልሷን ከሰማ በኋላ ግን ለልጁ ኩርኩፋ ያጎረሳትና የተተለተለውን የተሪ ቆዳ ያጋደመላት ከለሆራ መሆኑን እንዳወቀ እንደ አንበሳ እየዘለለ ሊቦርቅ አማረው። እንደ አዋፍ ክንፍ እጆቹን እያርገበገበ መብረርም አሰኘው። ደግሞም አስተምራታለሁ ብሎ ቃል ገብቶለታል። በዓይነ ህሊናው ልጁ ተምራ ትልቅ ሰው ስትሆን ታየው። ሐመር ዘመዶቹም ቢሆኑ እንግዲህ ከለሆራና ጉይቲ አንተነህ የፈለጋቸውን ቢሰሩና ያሻው አካባቢ ይዟት ቢሄድ በግል ንብረቱ ጠያቂ የለበትም። እንኳን ባህላዊ ሥርዓቱን አሟላ፣ እንኳን እምነቱን ተከተለ። አንተነህ ይመር ይህን እንዳሰበ አሁንም አንድ ነገር አእምሮውን ቆንጠጥ አደረገው። ኮይታውስ ጥሎሹስ እንዴት ሊሆን ነው? ከብት የለው፣ መሳሪያ የለው፣ ልብሱ ቢበዛለን የምኔ ነው? እዚህ ላይ ነገር ይበላሽ ይሆን? እውነትም አንተነህ ይህን ባሰበ ቁጥር ጉንፋን ሊይዘው ማስነጠስ ጀመረው። ከሴት ልጁ ጋር ብቻ ኮይታ ካልተቀበለ ታዲያ ነገ ማን ሊደርስለት ነው? በረቱ ባዶ፣ ዝናሩም ጥይት አልባ ሆኖ ቀረ።
ደንቡን መጣሱ መሆኑን ሲያስብም ሆዱን ባርባር አለ። ደልቲ ገልዲ በካርለት ባህል አፍራሽነት ቆሽቷሮ የነበረውን ያህል አሁን ግን አእምሮ መዝናናት ጀምሯል። መቼም እሱ ያዘው ነገር መስተካከሉ የማይቀር በመሆኑ እንግዳዋ እሱን መቅረብ ከጀመረችና ግንኙነት ካደረጉ በኋላ ብልጭልጭ ቅራቅንቧን አውላልቃ ጥላ ቆዳ መልበሷ፣ በባዶ እግሯ ካለ ጫማ መሄዷ፣ እንደ ሐመር ልጃገረዶች ጸጉሯን አሳጥራ በጨሌና አምባር ማጌጥ መጀመሯ እሱን ፍርሃት እንጂ ሌላ ምንም ምክንያት እንደማይኖራት ስለተገነዘበ ደስታ እየተሰማው አራ ገና ይቀራታል ብሎ ፎካክሮባታል። ካርለት የከሎሆራ ከብት ዘለላ ወቅት ከልጃገረዶች መሃል ሆና ጸንጋዞች ሲገርፏት ግርፊያውን ፈርታ ስትንቀጠቀጥ የነበረውንና ከተገረፈችም በኋላ የጮኸችውን ደልቲ ገልዲ ሰምቶ አፍረት ተሰምቷታል። ባለጌ ልጃገረድ እንዴት ለግርፋት ትንቀጠቀጣለች? ቆይ ብቻ ለክ ሳላስገባት ከቀረው ማን አይደለም እያለ ተማሮባታል። ደልቲ ገልዲ የእንግዳዋ ልጃገረድ አቀራረብ ልቡን የሚያራራ ሆኖ ቢያገኘውም የሐመር ልጃገረዶች የሚያሟሉትን ባህላዊ ደንብ ባለማሟላቷ ግን ቅር መሰኘቱ አልቀረም። ደልቲ መቼም አንዴ ካፍ አውጥቶ ሊያገባት በመወሰኑ እንጂ ልቡ ያለው ከሌላ ልጃገረድ ጋር ነው። ያችን ልጃገረድ ሊያገባትና የግሉ ሊያደርጋት ቢችል ኖሮ መቼም በሕይወቱ ቀረኝ የሚለው ነገር ባልነበረም ነበር። ግን ልጃገረዷን ሊያገባት አይችልም። አንድ ቤተሰብ ናቸው። የልጅቷ እናት የካርላ ጎሳ አባል ናት። እሱም ከዚሁ ቤተሰብ ነው። የካርላ ጎሳ የካርላን፣ የጉለት ጎሳም የጉለትን ሊያገባ ግን አይችልም። ሊጋቡ የሚችሉት ጸንጋዞች ወይም ባዕዳን ናቸው። ይህም ሆኖ ግን ደልቲ ሊያገባት ባይችልም ሊወሽማት ይችላል። ችሏልም። ጉድ የሚፈላው ግን ባል አግብታ የሄደች እንደሆን ነው። ባል እንዳታገባ ደግሞ ሊያግዳት አይችልም። ይህን ላድርግ ካለ አባትየው አይቀበለውም። አባቷ ከልጁ ባል ጥሎሽ ማግኘት አለበት። ጥሎሹን ካገኘ ደግሞ የእሷ ጉዳይ ጉም መዝገን መሆኑ ነው። በእርግጥ ደልቲ ሌላ ባል መጥቶ ከሚወስዳት እጥፍ የሆነ ጥሎሽ ከፍሎ ሊወስዳት ይችል ነበር። ችግሩ ግን ይህ አልነበረም። የእሱ ችግር እሷና እሱ የአንድ ጎሳ ባል በመሆናቸው ጋብቻ ሊፈጽሙ አለመቻላቸው ነው። ከሎሆራ ግን የጉለት ጎሳ በመሆኑና ጎይቲያንተነ የካርላ ጎሳ በመሆኑ ሁለቱ ጸንጋዞች ወይም ባዕዳን ስለሆኑ መጋባት ይችላሉ። ጎይቲያንተነህም እንደ ደልቲ ገልዲ በውኗ መቃዠቱ አልቀረም። ብዙ ወንዶችን ታውቃለች። እንደሱ ግን ልቧን የሰረቀባት ወንድ የለም። መጀመሪያም ቢሆን ከእርሱ ጋር አካል ከመነካካታቸው በፊት የወሮን መንደር ኗሪ እንዳውሎ ነፋስ በነፈሰው ወሬ የደልቲ ገልዲ ጀግንነት እየተወራ ዘፈኑና ሙገሳው ሲቀልጥ በዝናው በእጅጉ መጎምጀቱ አልቀረም። ከልጅነቷ ጀምሮ ከአባቷ እየሰማች ያደገችው የጀግንነት ታሪክ፣ የጀግንነት ውሎ፣ የጀግንነት ሞት ነው። ስለዚህ ጀግና ትወዳለች፣ ገዳይ ታከብራለች። በየወንዙና በየእንጨት ለቀማው ማንነቱን ገና ያላወቀችውን ጀግና ስም በሐመር ጫካና ተራራ ድምጿ እያስተጋባ ዘፍናለታለች። ከልጃገረዶች ጋርም ገና ሳያዩት እየተሳሳቁ የኔ ነው ተባብለው ተነታርከውበታል። ጎይቲያንተነህ ይህን ሰው የምትወደውና የምታደንቀው ከልቧ ነበር። የሌሎችን ልጃገረዶች እውነተኛ ስሜት ግን አታውቅም። ያ ሰው ግን እንዲያ በቀላሉ ሊከሰትላትና ልታየው አልቻለችም። አንድ ቀን ከሌሎች ልጃገረዶች ጋር ገበያ ውላ ስትመለስ ግን ከወንዶች መሃል ሳዳጉራውን ወይም ሽርጡን ለብሶ በላዩ ላይ ዝናር የታጠቀ ባንገቱ ልጃገረዶች የሸለሙትን ጨሌ ለማስታወሻ ጥልቆ ክናዱ ላይ አምባር ጣቱ ላይ ደግሞ የመዳብ ቀለበት ያጠለቀ ጸጉሩን በባህሉ መሰረት ተሰርቶ የሰጎን ላባ የሻጠ ሸበላ ላይ ልጃገረዶች ሲተቋቋሙ ይህ ምንድነው? ማን ነው? ብላ ጠየቀች ጎይቲ። ልጃገረዶች ይህ አታውቂው ማለት ነው ብለው ተሳሳቁባት። አፈረችና በቃ አላወቅኩትም ነገሩኝ አለቻቸው። ደልቲ ገልዲ ነው ማታውቂው? ይልቅስ አታሹፊብን አሏት። ያን ሁሌ የምታለመውን ሰው እንዲህ እንደ ዘበት አይታው ልታልፍ እሱ ነው ለካ አፈር በሆንኩት አለች ጎይቲ። ለምን እንደዚያ እንዳለች ግን አልገባትም። አሁን ይሄ እውነት ሰው ነው? አቤት ውበት፣ አቤት ቁመና በማለት አፏን ከፍታ ማየቷን ቀጠለች። ጓደኞቿ እርስ በርስ እየተጨዋወቱ እርሷም ማብራ ያለች መስሏቸው የተለመደ የወሬ ፍትፍታቸውን መጎራረስ ቀጠሉ።
ከሌን ታውቂዋለሽ? እንዴት ነው ታውቂዋለሽ? ግንኙነት አላችሁ? አዎና። አንቺስ? እኔም አዎን አውቀዋለሁ። ይሳሳቃሉ። ደግሞ እንደገና ሌላውንም ይጠያየቃሉ። በሐመር ልጃገረዶች አንድ ለአንድ ብቻ መወሰን ጥላቻን ሊፈጥር ይችላል። የኔቱ ቆንጆ ባትሆን ነው፣ የኔው ቆንጆ ባይሆን ነው፣ ሌላው ሌላይቱ ያልፈለገችው ይባባላሉ። መራራቅም በመሃላቸው ሊፈጠር ይችላል። በሐመር ማህበረሰብ ፍቅር ነፃ ጨረታ ነው። የጨረታው ዕጣ ግን በሴቷ ፍላጎት ይወሰናል። ስለዚህ አንዲት ልጃገረድ ለብዙ ወንዶች፣ ብዙ ልጃገረዶች በአጠቃላይ ለመንደሩ ጎረምሶች የሆኑና መቃበጥ ነው። ጎይቴ አንተነህ ከልጃገረዶች ተለይታ ደልቲ ገልዲን እንደተአመር ስትመለከት ጓደኞቿን ረሳቻቸው። ደልቲ ገልዲ ይህ ሁሉ ሲሆን አላያትም ነበር። በኋላ ግን ድንገት አይኑን ወርወር ሲያደርግ አይኗን ቀድሞ ተመለከተው። አየችው፣ እንደገና አያት፣ እሷም አየችው። ብዙ ከቆዩ በኋላ ለሰላምታ አንገቱን አወዛወዘላት። እሷም አጸፋውን መለሰች። በሐመር ባህል ሰላምታ የሚለዋወጡት ከረፍት በኋላ ነው። ወዳጅም ሆነ ዘመድ ድንገት ሲገናኝ ሮጦ አይተቃቀፍም፣ ሰላምታ ይለዋወጥም። የሚደረገው ራቅ ብሎ መቀመጥ ወይንም መቆም ነው። ከሩቅ አካባቢ የመጣ ከሆነ እንዲያውም ካለምንም የቃል ልውውጥ ቁርበት ይነጠፍለትና ለመቀመጫም ለትራስም የሚገለገልበትን በርኮታ ተንተርሶ የተኛና ረፍት ይወስዳል። በሐመር ማህበረሰብ መንቀሽቀሽ መዘባረቅ የለም። ሁሉም የሚፈጸመው በስርዓት ነው። እንግዳው እንደምናችሁ ይላል። ደህና ነን፣ እናንተስ እንደምናችሁ ይላል አባወራው ወይም የቤተሰቡ አባል። ደህና ነን፣ ከብቶችስ ደህና ናቸው? እንግዳው ደግሞ ይጠይቃል። ደህና ናቸው፣ የእናንተስ? ደህና ናቸው። የአካባቢያችሁ ሰላምስ እንዴት ነው? ደህና ነው፣ እናንተስ ዘንድ? እየተባባሉ ጨዋታቸውን በስርዓትና በእርጋታ ይቀጥላሉ እንጂ አፍ እንዳመጣ መዘላበድና ሲበሉ እንደላኩት ያንንም ይህንንም ያዝ ለቀቅ ማድረግ የለም። ከዚያ በኋላ የሚበላ ይቀርብና ሚስት ለብቻዋ ወይንም ከልጆቿ ጋር፣ ባለቤቷና እንግዳውም ለየብቻቸው ቤት ያፈራውን ይቀማምሳሉ። ጎይቴ አንተነህና ደልቲ ገልዲም ገና እንደተያዩ ጸጥ በማለት አንዱ የሌላውን ሁኔታ ከርቀት ተጠናኑ። በእርግጥ ደልቲ ገልዲም ጎይቴን እንዳየ ሰውነቱ ለሁለት ስንጥቅ ያለ መስሎታል። ይሁንና ባህልና የወንድነት ወኔው እንዲበረታ አደረጉት። ደልቲ ኮራ ብሎ ከርቀት ሲያስተውላት፣ ጎይቲም እንደዚሁ መላ አካላቷን ካለችበት ሳታንቀሳቀስ ስታማትር ትቆይና ይህ እንዲህ ነው እንጂ ወንድ ትላለች። እሱ ኮስተር ብሎ ያያታል። እሷ ፈገግ ብላ ታየዋለች። ወጉም ይሄው ነው። ሴቷ ሳቂታ፣ ወንድ ኮስታራ እንዲሆን ይፈቅዳል። ሌሎች ገበያተኞች በተለይ ልጃገረዶች እሱን፣ ጎረምሶች ደግሞ እሷን እያዩ እያደነቁ ቢያልፉም ሁለቱም ሌላ ነገር ማየቱን ትተው ዓላማቸውን በማጥበብ ሁለቱ ብቻ አንዱ ሌላውን እያደነቀ ማሰላሰል ያዙ። በመጨረሻም ደልቲ ገልዲ ከበርኮታው ላይ ተነስቶ ወደ ልጃገረዷ አዘገመ። መንደርሽ የት ነው አላት። ወሮ ነው አለችው። የማን ልጅ ነሽ? ከዚህ ቀደምስ ተያይተን እናውቃለን? እያለ ሲጠይቃት ቆየ። አሁን በአካል ባላይም በስም ግን አውቃለሁ። አባቴ ጀግና ስለሆነ የሌላ ጀግና ሰው ስም ስሰማ ልቤ ይጠፋል። እንዲያውም ስላንተ ሳልዘፈን ያደርኩበት ቀን የለም። እንዴት እንደማመልክህ ልቤን በመን ከፍቼ ላሳይ ይሆን? መቼ ይሆን የማየው እያልኩኝ ስመኝ ኖሬ ዛሬ ሳይ ደግሞ በጣም የምታምር ከአባቴ የበለጥክ ቆንጆ ሆነ አገኘሁህ አለችው። ይህ እውነትሽን ነው? ያያበጠው ልቡ ይበልጥ ገዘፈበት። ለመሆኑ እንዴት እያልሽ ነው የዘፈንሽልኝ ባክሽ አላት። የልጃገረዶች ዘፈን ለሱ አዲስ አይደለም። ልጃገረዷ የምትለውን ለመስማት ብሎ ጠየቃት። ናኒዳ ወደ ጨውሊምባ ዘንባባው ሰንበሌጡ አለችው በጣቷ እየጠቆመች። ያን ጊዜ ቆይኝ መጣሁ ብሎ የሚሰናበተውን ተሰናፍቶ ተመለሰ። ከዲመካ ገበያ ከራቁ በኋላ መንገዱን ለቃ ወደ ጫካው ይዛው ገባች። ከወፍ ዝማሬ በቀር ምንም አይሰማም። ከእጽዋት ቱር የሚሉትም እነዚህ ወፎች ብቻ ነበሩ። እዚህ ልስፈንልህ አይደል አለች ጎይቴ። እንዳልሽ አላት። ድምጿን አለስልሳ በማውጣት ግጥሟን መደርደር ጀመረች። ከሷ አጠገብ ቁጭ ብላ ሰዎች አትዋሹኝ፣ አልሞተም አንበሳው፣ አልሞተም ቀጭኔው፣ ጎሹም እንዲሁ ነው፣ የሞተው መች ጠፋኝ፣ የሞተው ልቤ ነው፣ ክፉኛ ተጎድቶ ገዳይ ያለመ በፍቅሩ ተወግቶ
ብላ በሚስረቀረቀው ድምጿ ስትዘፍንለት የሰራ አካላቱን ነሸጠውና ነይ ተነሽ ጭኔ ላይ ቁጭ በይ አላት ደልቲ ገልጂ። እንዳላት ሄዳ ጭኑ ላይ ቁጭ ስትል የጭኑ ሙቀት ቆዳዋን አልፎ ተሰማት። አንገቱን እቅፍ አድርጋ ዘፈኗን ቀጠለች። ትንሽ ከዘፈነችለት በኋላ ልሳምህ አለችው። ጎይቲ ስሙን በጠራችው ቁጥር የፍትወት ፍላጎቷ ስለጨመረ እንደፈቀድሽ አላት። እሱም ከንፈሯን አሞጥሙጣ ስትጠጋው እሱም በተጠንቀቅ ጠበቃት። ከልቧ ሳመችው። እሱም ትንፋሿ ይቋረጣል ብሎ ሳይሰጋ ጭምቅ አድርጎ ሳማት። ከተላቀቁ በኋላ አይኖቹን፣ አፍንጫውን፣ መልኩን በአጠቃላይ ሁለመናውን ስትመለከት ቆየችና ከጭኑ ተነስታ ቆመች። ደልቲ ተክለቁመናዋን እየተመለከተና እያደነቀ አንጋጦ ይመለከታታል። ጎይቲ አንተነህ ትክክለኛውን ውስጣዊ ስሜቷን የጋለውን ፍላጎቷንና ያደረባትን ፍቅር በርጋታ አጤነች። ከዚያም ያንን ጀግናና ወላንሳ ዝቅ ብላየችው። አዎ ለሱ ነው የዘፈነችለት፣ እሱን ነው ያመለከችው። አዎ እሱ ነው። ቀስ ብላ የለበሰችውን ቆዳ ገልባ ፊቷን አዞረችለት። ደልቲ በዚህ ወቅት ከሷ ምንም የሚጠብቀው ቃል አልነበረም። ስለዚህ ሳዳጎራውን ሽርጡን ፈቶ ጣለውና የፍየል ቆዳውን አቁሞ ጎንበስ ወዳለችበት ተጠጋ። አእዋፍ ዝማሬና ድሪያቸውን በነጻነት ቀጠሉ። ጎይቲ አንተነህና ደልቲ ገልዲ ከዚያ ጊዜ ወዲህ ብዙ ጊዜ እየተገናኙ ተጫውተዋል። ከሁለቱ አንዳቸውም እንኳን የመሰልቸት ስሜት ተሰምቷቸው አያውቅም። ሁሌም መነፋፈቅ፣ ሁሌም መተቃቀፍ ነው የሚያሰኛቸው። አሁን ግን ጎይቲ ይህን የምታፈቅረውን ሰው ልታጣ ነው። ሞኝነቴ ነው እንጂ መቼም ከሱ ጋር እድሜ ልኬን አልኖር፣ መጋባት እንዱ አንችል፣ ምን ነው ከሱ ጎሳ ባልተፈጠርኩ ኖሮ እያለች ራሷን ስታበረታታና ስትጨነቅ ከርማለች። ይባስ ብሎ አሁን ደግሞ እንኳን ማፍቀር ከጅለው የማታውቀው ሰው እጮኛው እንድትሆን አድርጓታል። ከዚህ በፊት ከዚሁ እንግዳ ሐመር ጋር ወሰለትኩ ያለች የሐመር ልጃገረድ ሰምታ አታውቅም። ሰውየውን ከዚያች ነጭ ጋር አይተዋለች። ጭንቀቱንና ገላውን በጨርቅ ሸፍኖ ተመልክተዋለች። ይህ እስኪ እኮ ያድርስ ነው። አውሬ አልገደለ፣ የሐመር ጠላት የሆነ ሰው አላጠፋ፣ ከሐመር ጠላቶች ሄዶ ከብት አልዘረፈ፣ ጦርነት ገጥሞ ወንድነቱን አላሳየ። እስቲ ከኔ ከሴቷ በምን ተለይቶ እኔን ሚስት ሊያደርገኝ ነው? ከብት ፍየል በጌለው እኮ ከምኑ አምጥቶ ጥሎሽ ሊከፍል ነው እያለች በብሽቀት ትከነከናለች። አንዳንዴም የጋብቻው መስመር ያጠራጥራታል። ደግሞ እኮ የገረመኝ የአባቴና ያጎቶቼ ልጆች ይህን ሴት ዝም ብሎ መልቀቃቸው ነው። የኔ ውርደትና ስቃይ አልገባቸው ብሎ ነው መሳሪያቸውን እንደ ጭራሮ አንጨፍርረው የተመለሱት። ምን ነው በያዙት መሳሪያ ልሳኑን ዘግተው ባሳረፉልኝ ኖሮ። ወይኔ ደልቲም ብዬ ሄጄ ጉር ተሰራው አይደል? ያማ ባይሆን የታባቱ ይደፍረኝ ነበር። ብቻዬን መሆኔ ነው ያስጠቃኝ። እሻውን ሴት ለሴት እንዴት ሆነን አብረን ልንኖር ነው? ልጆቻችንስ በማን ጀግንነት ሊወጡ ነው? የሁለት ሴት ልጆች እየተባሉ መሰደባቸው ሲቀራል። እጇን እያፍተለተለች አነባቸው። ወይ ጀግኔ እንደዚህ ሀገር ያለህ ያልኩ ስጮህ እነዚያ ቦቅቧቆሽ ከሚሰሙ ምን አለ ደልቲ ሰምቶኝ በነበር ዋጋውን ሰጥቶ ያሳርፈው አልነበረም? ደልቲ እንኳን ለእንደነሱ አይነቶች ቀርቶ ለሌሎች ጀግና ተብዮችም መድኃኒት ነበር እያለች ብታዝንም ከሎሆራ በደንቡ መሰረት ሽማግሎችን በበነጋው ልኮ ጋብቻው እንደተፈቀደለትና በሳምንቱ ደግሞ ኮይታው ወይም ጥሎሹ እንደተወሰነ አረጋገጠች።